ሰላም የቻናሌ ተከታዮች እንዴት ናቸው? ሁሉ ሰላም ነው? እኔ ጋለሁ እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀኝ እያልኩ እንግዲህ ዛሬ ጽናት ድራማ ክፍል 87 ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ጽናት ቤት እያጸዳች ሳለ ሊና ትመጣለች። እንዴት አደርሽ ትላታለች። እግዚአብሔር ይመስገን እንዴት አደርሽ ትላታለች። ከዛ በኋላ ሊና አንቺ እኔ ቤቱን ላጽዳ ትላታለች። ጽናትም ኧረ ተይው እኔ አጸዳለሁ ትላታለች። አንቺ ለኪራ ቁርስ ስሪለት ስትላት ጽናትም አመሰግናለሁ ትላታለች። ግን ደግሞ ችግር የለውም ካጸዳው በኋላ ይደርሳል ትላታለች። ከዛ ሊና እንዴ እኔ እኮ በዚህ ሰዓት የተነሳሁት አንቺን ላግዝ ነው ትላታለች። ጽናትም ግን ከልብሽ ነው ብላ ትጠይቃታለች። ሊና ምኑን ትላታለች። ጽናትም ከኔ ጋር በሰላም ማውራትሽ ትላታለች። እና ከመጣሽ አንስቶ አሁን ግን የባህሪ ለውጥ አለሽ። ከዛ ሊናም እንዴ ሀሳቡን እኮ የማይቀየረው ሬሳ ብቻ ነው ትላታለች። ጽናትም እሱስ ልክ ነሽ ትላታለች። ሊናም አዎ አውቃለሁ ሴተኛ አዳሪ ስለነበርኩ ነው አይደል ትላታለች። እና ገላይን የምቸረችር ተራ ሴት ነኝ ትላታለች። ጽናት ትደነግጥና አይ ሊና እንደዛ አትበይ ትላታለች። እኔ እንደዛ እኮ ያልኩሽ ደግሞ እሱን ለማስታወስ አይደለም። ሊናም እሱማ አውቃለሁ ካንቺ አንደበት መቼም መጥፎ ነገር አይወጣም ትላታለች። ጭንቅላትሽን ቢሆን ጥሩ ጥሩ ነገሮችን ነው የሚያስበው ትላታለች። ጽናትም አይ እንደሱ እንኳን ብለሽ አትካቢ ትላታለች። ሊናም አይ ጽናትዬ እንደዚህ እንኳን አትበይ፣ ቤተሰቦቹ ጋር ስሆን እኔ ነኝ ቤተሰቡን እማስተዳደረው ትላታለች። ከዛ በኋላ አንቺ ኪራ ሳይነሳ ሂጂና ቁርስ ስሪ፣ እኔ ደግሞ አጸዳለሁ ትላታለች። ከዛ ጽናት ተስማማና ጽናት ቁርስ ልትሰራ ትሄዳለች። ከዛ ሊና አንዴ ፕሮሰሴ እስከሚሳካልኝ ድረስ ከዚህ ልውጣ እንጂ ከዛ በኋላ አልፈልግም ትላለች። ሊና እንግዲህ የሆነ ተልኮ አላት ከነ ጽናት ቤት እየገባችው። ከዛ ምሩ ናሆሜ ትለዋለች። ወይዬ እናቴ ይላታል። ምንድን ነው የተፈጠረው ብላ ተጠይቀዋለች። ናሆምም መቼ ይላታል። ማታ ትለዋለች። ከዛ ነው ማሜ ደህና ናት፣ አባት ቤተሰብ ሁሉ ደህና ናቸው ትለዋለች። ናሆም አዎ ሁሉም ደህና ናቸው ይላታል። እና ታዲያ ምንድን ነበር የምታወራው ትለዋለች። ናሆም አይ ምንም ይላታል። ዝም ብሎ ወሬ ነው አንቺ አትጨነቂ ይላታል። ከዛ ምሩ ናሆሜ እኔ እኮ ልቤ መምታት ልታቆም ነው ትለዋለች። ከዛ ናሆምም እናቴ አትጨነቂ እኮ አልኩሽ። እና ታዲያ እንደዛ አውርተህ ምኑ ልመን ስትለው ናሆምም ጎረቤት እኮ ታሞ ነው ይላታል። ከዛ ናሆሜም እናቴ እኔ አንቺ መደበቅ አልፈልግም፣ ስለዚህ አሁን ስራ እየረፈደብኝ ነው ልሄድ ነው ይላታል። ከዛ ሊና እንግዲህ ስልክ ትደውልና ኧረ መጀመሪያ አለመግባባት ተፈጥሮ ነው እንጂ ጽናት በጣም ጥሩ ልጅ ናት ትላለች። ኧረ እኔ ምን አገባኝ በእሷ ደግነት እኮ እኔ አልጸድቅም ትላለች። የሆነ ሰላም ያለው ቦታ ስትሆኝ ውስጥሽ ሰላም ይሰማዋል ትላለች። እኔ ፕሮሰሱን እስከምጨርስ ድረስ ዝም ማለት አያቅተኝም ትላለች። እንግዲህ ሊና የመጣችው እንግዲህ የሆነ ወያቺ ቤቲ ልካት ይመስለኛል። እንግዲህ ግን ደግሞ ከዚህ ቤት ስወጣ ያቃጠሉኝን ሰዎች አቃጥያቸው ነው የሚወጣው ትላለች። በተለይ ኪራን አቃጥየው ነው እምወጣው ትላለች። እንግዲህ ሊና ኪራና ናሆም ቁጭ ብለው ኪራ እና ምሩ ቀወጠች ነው ወይ የምትለኝው ይለዋል። አው ስወጣ አታስወጣኝም ነበር እምቢ ብላኝ ነበር፣ ስለዚህ ጥያት ነው የወጣሁት ይለዋል። የኔ እናት እንዴት እንዳሳዘነችኝ ይላል ኪራ። ከዛ ማታ እንደዛ ከእናቴ ጋር የሆነ እያወራው ግን እሷ እውነት ነው የመሰላት ይለዋል። ከዛ ኪራ አንተ አታስደንግጣት ያማታን እኮ ይለዋል። ከዛ ናሆሜ እሱስ ልክ ነህ፣ ደግሞ ተጨንቃ አንድ ነገር ብትሆንብኝሳ ይላል። ከዛ ኪራ እሺ ወይ በቃ ወደኛ ቤት ሂጅ እንላታለን ይለዋል። አዎ ኪራ ደውልላትና ወደነ ጽናት ትሄድ ይለዋል። ኪራም እየቀለደ ስንት ትከፍለኛለህ ይለዋል። ከዛ ናሆሜ እየሳቀ አቦ አትቀልድ ይለዋል።
ከዛ ናሆሜ ፊሊንግ ይመችሃል ወይ ይለዋል። ኪራ ደግሞ አይሻልህም ወይ አሞሌ ጨው ይለዋል። ሰኒና ጽናት ቁጭ ብለው እያወሩ ስለ ሊና አሁን ጥሩ ሰው የማናውቃት ሰው ሆናልሻለች ትላታለች። ከዛ ሰኒ እባብ በየ40 ቀኑ ቆዳውን ይቀያይራል ማለት እውነት ነው ትላለች። ጽናት አንቺ የእብድ አለቃ ይሆንሽ ደግሞ ይሄ ምን ማለት ነው ትላታለች። እና ታዲያ ምን ልበልሽ ትላለች። ጽናትም ቆዳዋን ብትቀያይር ልቧን ካልቀየረችው ምን ያደርጋን ትላለች። ከዛ ሰኒ ዋናው ይህስ አሁን ጥሩ የሆነው በሰላማዊ ነው ወይ ብላ ትጠይቃታለች። ከዛ ጽናትም እኔ እንግዲህ እሱን እማውቀው ጉዳይ የለኝም ትላታለች። ጽናት ስራዋን ሰራች፣ ከዛ ወደ ክላሷ ገባች ትላለች። ሰኒ በረከቷ ይድረስብን ትላለች። ከዛ ጽናት ሰንዬ ግን ትላታለች። ወይ ላስታርቃችሁ እንዴ ትላታለች። ከማን ጋ ነው የምታስታርቂን ትላታለች። ከሌና ጋ ነው እማስታርቅሽ ትላታለች። ሰኒም ማለት ቆዳውን አውልቃ ላንቺ ነው እንዴ ያለበሰችሽ ትላታለች። ጽናት እንዴ አንቺ ትላታለች። ሰኒም እና ታዲያ ምን ላድርግሽ ላስታርቃችሁ ስትይኝ ትላታለች። ከዛ ጽናት አይ ያው ከሰው ስተት ከብረት ዝገት አይጠፋም እኮ ብዬ ነው ትላለች። ሰኔም አይ ግድ የለም ይቅርብኝ እህቴ ትላታለች። ጽናትም አይ ሰኔ በቃ ሰው ከጠላሽ ጠላሽ ነው አይደል ትላታለች። ከዛ ሰኔ ኧረ እኔ ተመልሶ እየተሽቆጠቆጡ መኖር አልችልበትም ትላታለች። ጽናትም በመጨረሻ እሺ በቃ ካልሽ ምን ማድረግ እችላለሁ ትላታለች። ምሩ ስልክ እያወራኝ ነው። ሄሎ እናቴ እንዴት ነሽ? ናሆምም ደህና ነው። አንቺ እንዴት ነሽ? ደህና ነን ትላታለች። ከዛ ምሩ ኧረ እኔ ደህና ነኝ፣ ምንም የሚያስጨንቅ ነገር የለም ትላታለች። ከዛ ምሩ ውይ እናቴ ከናሆሜ ጋር እኮ መኖር ምድራዊ ገነት መኖር እንደማለት ነው ትላታለች። ጤናዬ ደግሞ ደህና ነኝ ክብሩ ይስፋ ትላታለች። እሺ በቃ ሲመጣ ሰላም እልልሻለሁ እማ ሰላም ዋይ ትላታለች። ከዛ ምሩ ናሆሜ ብቻ ፈጣሪ ይጠብቅህ እንጂ አንተ ብትደብቀኝ የደበከኝ ነገር አለ ብላ ትጨነቃለች። ሰኒ እንግዲህ ወደ ሊያ ክላስ ትሄዳለች። ቤት ለምቦሳ ትላታለች። ከዛ ሊያ ቆይ ትንሽ አየር እኮ ልውሰድ ብዬ ነው ትላታለች። ሰኒ ደግሞ ምነው ውድድር እኮ የለብንም ትላታለች። ወይኔ ሰኒ እባክሽ በቃ ተይኝ፣ እኔ እንደ በፊቱ ውሃ ቀጠነ ማለት አልፈልግም ትላታለች። መጣላት ስለዚህ አልፈልግም ትላታለች። ከዛ ሊያ በቃ ሰኒ እኔ በጣም ጥፋተኛ ነኝ፣ ከልቤ ይቅርታ አድርጊልኝ ትላታለች። እውነት የምሬን ነው ትላታለች። ከዛ ሰኒ አረ ምን ነው በአንዴ ተቀየርሽ ትላታለች። ይኸውልሽ ለመቀየር ፈልጌ ነው እንጂ ምንም ጊዜ አይፈጅብሽ፣ ዋናው ልብሽን ማሳመን ነው ትላታለች። ከዛ ሊና በእናትሽ ተይ በቃ ወይ ውጪ ወይ እኔ ልውጣ ትላታለች። ከዛ ሰኒ ለምን እኔ እወጣለሁ በቃ አንቺ ከቻልሽ ከዚህ ጉድጓድ ውስጥ እንዳትወጪ ትላታለች። የሶሲ እናት ለኪራ ትደውልለታለች። ኪራም አቤት፣ አዎ እኔ ኪራ ነኝ ማን ልበል ይላታል። ኪራም እንዴት ነው አንቺ አውቀሽኝ እኔም ማላቅሽ ይላታል። ኪራም አልገባኝም ግን በሰላም ነው ልታገኘኝ የፈለግሽው ይላታል። ከዛ ኪራ ይቅርታ ግን ለጥብቅ ጉዳይ ከሆነ ግን እንዴት ነው ሳላውቅሽ እኔ እምመጣው ይላል። ከዛ ኪራ መቼ አሁን በቃ ይቅርታ እናቴ እኔ አልችልም ይላታል። ስለዚህ የማላውቀውን ሰው በቃ አላገኝም ይላታል። ከዛ ኪራ ስልኩን ይዘጋውና ሰው አብዷን እንዴ በግድ አላገኘሁ የሚለው ይላል። ከዛ ጽናት ኪራ ወደ ቤት ይመለስና ጽናትን እንዴት አውሽልኝ ይላታል። እግዚአብሔር ይመስገን እንዴት ዋልክ ትለዋለች። ከዛ ኪራ በፍቅር ነው ሳስብሽ የዋልኩት ይላታል። ጽናትም ግን ምን አይተገና እድሜ ዘመንክን በፍቅር ነው እያየኸኝ የምትኖረው ትለዋለች። ኪራም ደስ እያለኝ ነዋ የእድሜን እስከ እድሜ ልኬ ነው የማፈቅርሽ ይላታል። ጽናትም እኔም በጣም ነው የማፈቅርህ ትላለች። ጽናትም በቃ ከመጣህልኝ ምሳ እናቅርብና እንብላ ትለዋለች። ኪራም እሺ በቃ የኔ ስስት አቅርቢና እንብላ ይላታል።
ከዛ በመሀል ላይ አሁንም ስልክ ይደወልለታል። ኪራ ጽናት እብድ ሆነ ልጅ ኧረ ምሳ ደግሞ ላቅርብ ትላለች። ኪራም እንግዲህ የሶሲ እናት ስለሆነ አንቺ ሴትዮ በስም ኪሮቤል ተሳስተሽ ይሆናል ይላታል። ኪራም እኔ የማላውቀውን ሰው በቃ አረዳም ይላታል። ኪራም በቁጣ የምን እርዳታ ነው ከኔ የምትፈልጊው ይላታል። እሺ በቃ እንድረዳሽ የምትፈልጊ ከሆነ በስልክ ንገሪ። እሺ በቃ ምንድን ነው ከኔ የምትፈልጊው ይላታል። እሺ በቃ ከትንሽ ደቂቃ በኋላ እደውልልሻለሁ ብሎ ስልኩን ይዘጋዋል። ጽናትም ምሳ አቅርባለች። ኪራም ጽዬ ይላታን ቆየ እኮ የት ሄደህ ነው ትለዋለች። አይ ከዚሁ ነው ያለሁት ስልክ እኮ እያወራው ነበር ይላታል። እሺ በቃ አሁን እንብላ ሰኒም በጣም እርቦኛል እያለች ነበር ትለዋለች። ከዛ ጽናት ወጡን በቃ ላንጣ ብላ ትሄዳለች። ሰኒ ማን ነው የሚደውልልህ ትለዋለች። ኪራ ስልኩን ያነሳና እንዴ ደግሞ በዚህ መጣሽ ይላታታል። ከዛ እሺ መጣው በቃ እደውላለሁ ይላታታል። ማን ነው የደውልልህ ብላ ትጠይቀዋለች። እንዴ ይላታል። ምን ነው ይላታል። ኮስተር ብለው እኮ ስታወራ ነው ትለዋለች። ከዛ ኪራ አይ መስሎሽ ነው በቃ እኔ በቃ ልሂድ አስቸኳይ ስልክ ስለተደወለልኝ እኔ ልሂድ ይላል። ጽናት እኮ አንተን ነው የምትጠብቀው ሳትበላ የት ልትሄድ ነው ትለዋለች። ጽናት በቃ እሺ ታጠቡና ነው ትላለች። ኪራም ጽዬ በቃ እኔ ይቅርብኝ አስቸኳይ ስልክ ነው የተደወለብኝ ይላታታል። አንተ ብሎ ይላል። ጽናት እንዴ ደግሞ ሳትበላ ነው እንዴ የምትሄደው ትለዋለች። ባይሆን ምሩን ጥሯትና እናንተ ፈታ በሉ ይላቸዋል። ከዛ ሰኒ እናንተ ለመብላት ትሟዘዛላችሁ፣ በቃ እኔ እርቦኛል ልበላ ነው ትላለች። ምሩም ወደ እነ ጽናት ቤት ትሄዳለች። ከዛ ሊና አንቺና ናሆም ስትል እንግዲህ ሰኒና ጽናት ይጮሁባታል። ከዛ በኋላ ደንግጣ ዝም ትላለች። ምሩም ለምንድን ነው ልታወራ የነበረችውን የምታስቆመው ትላቸዋለች። ከዛ ሰኒ አረ ሲጀመር ስለ አንቺና ስለ ናሆም አይደለም ያወራችው ትላታለች። ከዛ ምሩ እውነታቸውን ነው ሊና ትላታለች። ሊናም አዎ ትላታለች። ሰኒ ትገለምጣታለች ሊናን። ሊና አዎ ሲጀመር ስለ አንቺና ስለ ናሆሜ ምን አወራለሁ ብለሽ ነው ትላታለች። ከዛ ሊና ከተነሳችበት ተነስታ ትሄዳለች። ከዛ ጽናት ምን ነው ምሩዬ ችግር አለ እንዴ ብላ ትጠይቃታለች። ምሩም አረ የለም ሰላም ነው ትላታለች። ትናንትና ናሆሜ ከእናቱ ጋር በስልክ ሲጨቃጨቅ ነበረ ትላቸዋለች። እናትም ለምን ብላ ስትጠይቃለች። ምሩም እኔ አላቅም ስጠይቀውም ምንም ነገር የለም ይለኛል ትላለች። ከዛ ሰኔ ወይ ዝም ብሎ በእናትና በልጅ ያለ ወሬ ይሆናል ትላታለች። እዛ ምሩም አይመስለኝም ግን በልጅ የተጣሉ ይመስለኛል ትላለች። ከዛ ሰኔ የምን ልጅ ናሆም አይደለም እንዴ የመጨረሻ ልጅ ትላለች። ከዛ ምሩ ማለቴ ውለድ አለችው መሰለኝ ይላል። ከዛ ሰኒ አይ እንደዚህ አትበይ አንቺ እየተጨነቅ ያመጣሽው ነገር ነው አትጨነቂ እንደዛ ላይሆን ይችላል ትላታለች። እዛ ምሩም እሺ እኔማ እንደዚህ ሳወራው ይቅለለኝ እኮ ብዬ ነው ትላለች። እዛ ምሳ አልበላሽም አይደል ላቅርብልሽ ትላታለች። ከዛ ምሩም ተይው አሁን አይበላኝም ትላለች። ከዛ ሰኒ አይ አይሆንም በቃ ተነሽ የመድኃኒትሽ እኮ ሰዓት ደርሷን ትላታለች። ምሩም እሺ ብላ ተነስታ ትሄዳለች። ከዛ ሰኒ የኔ እናት በጣም ስታሳዝን ትላለች። ጺም በጣም ነው የምታሳዝነው ትላለች። ጽናት በቃ እኔ ምግቡን ላቅርብላት ትላለች። ከዛ ሰኒ ወይ ፍቅር አለ ዘፋኝ ትላለች። ሊና እንግዲህ ክችን ገብታ ሽንኩርት ትልጣለች። እንደ አጋጣሚ ጽናት ትመጣለች። ምን እያደረግሽ ነው ትላታለች። ወጥ ልሰራ ነው ለምሳ ትላታለች። እንዴ ምሳ በላን አይደለም እንዴ ትላታለች። አይ ለራት ነው ትላለች። እንዴ ለራትም እኮ ቢሆን በቂ ወጥ አለን ትላታለች። እውነትሽን ነው ትላታ። አዎ ይበቃና ምናልባት እንግዳ ቢመጣ ትላለች። እንግዳ ቢመጣ ትላለች ሊና። ከዛ ጽናት እንዴ የምን እንግዳ ነው አንቺ የምታውቂው ነገር አለ ትላታለች። አይ እንደዛ ማለቴ ሳይሆን ቤቱ እንግዳ ተቀባይ ነው ብዬ ነው ትላታለች። አይ በቃ እሱም ቢሆንም ይበቃናል ካልበቃ ደግሞ እንሰራለን ትላታለች።
ከዛ ሊና እሺ በቃ እንደዛ ከሆነ ብላ ከክችን ትወጣለች። ከዛ ጽናት ምንድን ነው ደርሳ እንደ ቄጠማ ልጎዝጎዛለች ትላለች። ምሩና ሰኒ እያወሩ እያለ ግን አልቆይም በማለትሽ ደብሯታን ትላለች። ከዛ ምሩ ምን ላድርግ ብለሽ ነው? ውስጤ ሰላም ስላልተሰማኝ ነው ትላለች። ከዛ ሰኒ እና ታዲያ ከዛ ባዶ ቤት ሄደሽ ምን ታደርጊያለሽ? ትላታለች። ከዛ ምሩ እተኛለሁ ትላታለች። ሰኒም ይህን ጊዜ ትራስ አቅፎ ለማልቀስ ነው ትላታለች። ከዛ ምሩ እሱማ እኮ ድሮ ቀረ ትላታለች። አሁንማ ናሆሜን አቅፌ ነው የማለቅሰው ትላታለች። ከዛ ሰኒ እኔ ብቻ ነኝ ትራሴ ጋር የቀረሁት ትላለች። ከዛ ምሩ እሱማ አሁን በሌላ እኮ እየተተካ ነው ትላታለች። ከዛ ሰኒ በምን ትላታለች። ምሩም በክብሮም ነውሃ ትላታለች። ከዛ ሰኒ ስልኳን ስታይ ወይኔ ቴክስት ልኮልኝ ሳልመልስ ትላለች። ከዛ ሰኒ ግን ምን እያልሽ ነበር ትላታለች። ምሩም እየሳቀይ አይ ምንም አላልኩሽ ትላታለች። ክብሮም ደህና ነው ትላታለች። ሰኒም አዎ ደህና ነው ትላታለች። አዎ እንዴት እኮ እንደተቻኮልሽ እኮ እያየሁሽ ነው ትላታለች። ለምኑ ነው የቸኮልኩት? ቴክስት ለማድረጉ ነዋ ትላለች ምሩ። ሰኒ ምሩ ደግሞ በሰላም እኮ መድረሱን እየነገረኝ ነው። አይ ጥሩ ነው እንደዛ ከሆነ ትላታለች። እኛም በጊዜው እንኳን ከከተማ ሲወጡ ሽንት ቤት እንኳን ሲገቡ ተነግሮን ነበር ትላለች። ከዛ ምሩ እኔ ግን ስላንቺ በጣም ደስ ብሎኛል፣ ነገር ግን ክብሮምን ጠበቅ አድርገሽ ያዢው ትላታለች። የሴት ልጅ ዋጋ የገባው ሰው ነው ትላታለች። ከዛ ሰኒ ምሩ ትላለች እኮ እንዳሰብሽው አይደለም ትላታለች። ከዛ ምሩ ብቻ የሆነው ይሁን ትላታለች። ከዛ ምሩ በኋላ እኮ እንዳይቆጭሽ ብዬ ነው ትላታለች። ከዛ ሰኒ አሁን በቃ እንሂድ ትላለች። ምሩ በቃ ስለ ክብሮ ሲነሳ እንሂድ ነው አይደለ ስራሽ ትላታለች። እንደዛ እንኳን አይደለም ግን እንዳሁሉት እኮ ቁመን ቀረን ትላለች። ከዛ ምሩ እሺ በቃ እንሂድ ግን ደግሞ ያልኩሽን አስታውሺ ትላታለች። ጽናት ሊናን ኧረ እባክሽ ጣፋጭ ነገርሽ አታብዢ ጥሩ አይደለም ትላታለች። ሊናም ወድጄ እኮ አይደለም ተገድጄ እኮ ነው ትላለች። ጽናትም ማለት ማን ነው ያስገደደሽ ትላለች። ማን ያስገደደኛ? ሱሴ ነዋ ያስገደደኝ ትላለች። ስለዚህ ሱሴን ለማስቆም እኮ እየታገልኩ ነው። ስለዚህ በጫቱ ፈንታ አንዴ ቆሎውን አንዴ ደግሞ ስኳሬን እየቃምኩ ሱሴን ለማስወገድ ነው። ከዛ ጽናት ሱሱሽን ግን ለማስቆም እንደዚህ በመታገልሽ በጣም ኮርቼብሻለሁ፣ ደስ ብሎኛል ትላታለች። ከዛ ሌናም ተይ እንጂ እንደዚህ ብለሽ አታሞጉሽኝ ትላታለች። ጽናትም እንዴ ለምን ጥሩ እኮ ስትሰሪ መመስገን ጎበዝ መባል አለብሽ ትላታለች። ከዛ ሊና ፍቅርና ሱስ ሁለቱ አንድ ናቸው ትላለች። ጽናትም እንዴት ብላ ትጠይቃታለች። አዎ ፍቅርም እንደዚህ ነው ሳናስበው እንገባበትና ሙጠኝ ብሎ አይለቀንም ትላታለች። ከዛ ጽናት በፍቅር ተጎድተሻል ወይ ብላ ሰኒን ትጠይቃታለች። አዎ ያው ባለፈው እንደነገርኩሽ እኔ እምወደው እንጂ የሚወደኝ አጋጥሞኝ አያውቅም ትላለች። ኪራ እንግዲህ ከሶሲ ከተቀጠረበት ቦታ ከሶሲ እናት ጋር ተገናኝቷል። የሶሲም እናት ካበጣገቡ ቁጭ ትላለች። ኧረ ሰው አለ ይላታል። እንዴ አይ ይኑርሃ ትለዋለች። እና ኪራ ይቅርታ ማዘር ሰው እየጠበቅኩ ነው ሲላት የሶሲ እናት እኔ ሰው አይደለሁም እንዴ ትለዋለች። ከዛ ሌላ ሰው እየጠበቅኩ ነው ሲላት እኔኑ መስሎኝ የምትጠብቀው ትለዋለች። ኪራ ማለት ይላታታል። ክሮቤል አይደለህም እንዴ ትለዋለች። አዎ ነኝ ይላታል። ከዛ የቤቲ እናት ናት እንግዲህ የቤቲ እናት ኪራን እየለመነች ነው እንግዲህ ቤቲ ጋር እባክህ መልሰህ ታረቅ ትለዋለች። ልጄ ባንተ ፍቅር እየተጎዳች ነው ትለዋለች። ኪራ ግን በፍጹም እኔ አላደርገውም ይላታል። የቤት እናት ግን የሙጥኝ እባክህ በእናትህ ትለዋለች። ኪራ ደግሞ እንዴት አድርጌ ነው አሁን ይሄን እማደርገው ይላታል። የቤት እናትም እባክህ ልጄ እኮ አብዳለች ለምን ትጨክንባታለህ ትለዋለች። ኪራ ግን ይሄን ነገር እኔ በፍጹም ማድረግ አልችልም ይላታል።
የልጅውን መጥፎ ስራ ይህን ብዬ መናገር አልችልም ይላታል። ከዛ እናት እኮ ልጇ እባብን ብትሆን እኮ አትጠላም ትለዋለች። እንግዲህ የዛሬ የነበረን ቆይታ ከዚህ ጋር ያልቃል። ስለነበረን ቆይታ በጣም አመሰግናለሁ። ሀገራችንን ኢትዮጵያ ሰላም ያደርግልን። እኛም በስደት ያለን ፈጣሪ አምላክ ይጠብቀን። ባይ ባይ።